ውድ የኢትዮሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። በአምባሳደር ተስፋዬ አብዲ ከተጻፈው ያለፍንበት መንገድ መጽሐፍ የመረጥንላችሁን ታሪክ ዛሬም ማቅረባችንን እንቀጥላለን። ውድ ቤተሰቦቻችን ዝግጅታችንን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንንም እንድትደግፉ በአክብሮት እንጠይቃለን። በማግስቱ በጠዋት ጓድ ሊቀመንበር መንግስቱ ከፍቅረ ስላሴ ጋር እንደገና ረጅም ውይይት አደረጉ። ሊቀመንበሩ አውቀውትና መመሪያ ሰጥተውት ያስወሰኑትን የዘመቻ መምሪያ ትዕይንት እንዳላወቁ ሆነው እንደገና ቴፑን መልሰው ሰሙ። የተደረገውን ነገር ሁሉ የሚያውቁትና የቴፑንም ይዘት የተነጋገሩበት ስራቸው ነበረ። ነገር ግን እንዳልሰሙ እንዳላወቁ ሆነው ቲያትር በመስራት እንደገና ሰሙት። በሾርኒ ሁኔታውን ከገመገሙና ከሳቸው ጋር የሚሰራ ኃይል እንጂ ይሄ አደጋ የተቃጣበት ቡድን ለሳቸው የሚያሰጋ ያለ መሆኑን የሚያሰጋቸው ምንም አይነት ጥቃት እንደሌለና ነገር ግን ሁኔታው በሐሰት የተፈጠረው በመናውቃቸው የነፃ አውጪዎች ነን ባይ ስውር ወኪሎችና እንደዚሁም ለራሳቸውም ለስልጣን ባሰፈሰፉ ኃይሎች የተቀናጀ ደባ መሆኑን አረጋገጡ። ሁልጊዜም በቀላሉ የስልጣን ስጋት የሚያንሰፈስፈው ለገሰ አስፋውን አምነውና ተከትለው ይሄ ሁኔታ እንደተፈጠረ መሳሳታቸውን ነገሩት። በተለይም የወዛደር ሊግ የማሊሬድና የሌላም ድርጅት ምንም ተንኮል የሌለባቸው አባላትንና አቅማቸው ተዳክሞና አባሎቻቸውም ታስረው ያለምንም የስጋት ሁኔታ አብረው ለመስራት የተዘጋጁትን ሐቀኞችን ለመለቃቀም ለማሰርና ለማጥፋት የሚደረገው ነገር ክፋቱን ማስረዳት እንደ ጥፋት ተወስዶ የተደረገ መሆኑን ተረዱ። ለስልጣን ነጠቃ የተዘጋጀ ኃይል አደጋና ስጋት የሌለና ለስውር ዓላማ የተዘጋጀ ያለ መኖሩን ካረጋገጡ በኋላ ማናቸውም በስብሰባው ላይ የነበሩ አባላት የሚገኙበት ሌላ ስብሰባ ጠሩ። በፊት የተከለከልን የፖለቲካ መሪዎችም እንድንገኝ ታዘዘ። ጭርሱኑ የስብሰባውን መግለጫ ኮሚኒኬ እንድናዘጋጅ አቶ ኃይሉ ይመኑ እኔና ታምራት ፈረደ ራሱ ጭምር ተሰየምን። በመድረክ ላይ ታምራት ፈረደ እንዝርት ነው ድር ማግና ልቃቂቶቹ ገና ይወጣሉ እየተባለ ያልተጨፈረውን ያህልና ያን ያህል እንዳልተዛበቱብን የሊቀመንበሩን የሁኔታ መለወጥ ሲያይ መድረክ ላይ ይደነፋ የነበረ ሁሉ አንገቱን አቀረቀረ። እጅግ ይገርማል። የጓድ ታምራት ንግግር እጅ የለው እግር የለው እንዲያው በጠቅላላው አያድ ቡልቡሌ ነውና ሌላም እያሉ በመድረኩ ላይ ተዛበቱት ሁሉም አቀርቅረው እያሉ ሊቀመንበር መንግስቱ ኃይለ ማርያም ወደ ስብሰባው ቦታ ከተፋሉ። ንግግር ሊያደርጉ ሲጀምሩ በሌሎቹም መሪዎች እንዳጋጠማቸው ሁሉ በስህተት ተመርቻለሁ ብለው የተጨነቀውን ባለስልጣን ሁሉ የእፎይታ ትንፋሽ አስተነፈሱት። ንግግራቸውን ሲያደርጉም ሁላችንም መራራውን ኪኒን መዋጥ አለብን ተሳስተን ነበር ሲሉም የጸጸት ንግግር አደረጉ። በዚህም ሊበላን አሰፍስፎ የነበረ ደባ እንደ ቅቤ ቀለጠ። አዘጋጆቹ ተባብረን የኢሰፓኮን መፈጠርና በአንድነት ወደፊት የመሄድን አስፈላጊነት ጫና አድርገን መግለጫን አወጣን። ልንበላ የነበርን ሰዎች በአቶ ኃይሉ ይመኑ መሪነት የስብሰባውን መግለጫ አዘጋጆች ሆንን። እዚህ ላይ ላነሳው የምወደው አቶ ኃይሉ ይመኑ ሊቀመንበሩን ለመግደል ተዘጋጅተው ነበር የሚል ጭፍን የሆኑ ካምካዚና ያለ ዕቅድና ዓላማ ሀገር ለማተራመስ የሚፈልጉ ሽብርተኛ ያስመሰላቸው ወሬም መስማቴና ተጽፎ ማየቴ ደነቀኝ። ሰውየው የተረጋጉና ድምጻቸውም ከፍ የማይል ፕላንና ግብታዊነትን የሚለዩ ዕቅድና ፕላን ብሔራዊ መሪ መሆናቸውን አውቃለሁ።
ሊቀመንበሩን ለማግለል እንዲህ የሚባል ቀጣይ ዝግጅትና ያዘጋጁት እቅድ ነበር ቢባል ሙከራ ይመስላል። ሊቀመንበሩን ገድለውና ሀገር አተራምሰው ለሌላ ባለ ጠብመንጃ ሀገርን አሳልፈው ሊሰጡ የነበሩ ሽብርተኛ ማስመሰል ይከብዳል። የቅሌት ስብሰባውን ማብቂያ በተመለከተ ቀደም ሲል ይሄ ሁሉ ድራማ ከመተወኑ በፊት በተለይ እንዲከታተሉና እርምጃ እንዲወስዱ ሚኒስትር ተስፋዬ ወልደስላሴ ታዘው ነበር። በስልክ ጠለፋ ክትትል፣ በቢሮ ክትትል ንግግሮችን በስውር ማድመጥና ሌላም በቂ ክትትል አድርገውና እውነቱን ካረጋገጡ በኋላ አንድም ነገር ሳይቀራቸው አድርገው ምንም ነገር ስላላገኙብን ቀደም ብለው ሀገር የሚወዱና ያለንከን የሚሰሩ የሂደቱ ደጋፊዎች እንጂ ተቃዋሚዎች አይደሉም ብለው ሪፖርት ማድረጋቸውን ተረድተናል። በዚህም ችግርና ቁጣ እንደገጠማቸው ሰምተናል። እውነቱን ስንለየው ማን ሊያስጨንቀን ማን ሊያጠፋን እንደነበረ ከዚህ ሁኔታ ተነስተን ብዙ ነገሮችን አወቅን። ስጋት ያስከተለው ሽግሽግ የ4 ኪሎ ቅሌት መቋጨትና ችግሩ መፍትሄ ያገኘ ቢመስልም ሊቀመንበር መንግስቱ ከልባቸው በመድረክ ላይ በሐሰት እንዲጠለጠሉ ካደረጓቸው ጋር መዝለቅን ብዙም አልወደዱም። ምንም ኪኒኗን እንዋጥ ያሉና ነገሩን ችላ ያሉ ቢመስሉም ከፍቅረ ስላሴ ከታምራት ከኔና ሌሎችም ጓዶቻችን ጋር አብሮ መስራቱ ስጋት እንደሆነባቸው ምልክቶች አየን። በመሳሪያነት የሳቸውን ትዕዛዝ ተቀብሎ ድራማውን የመራውና ሐሰትን እንደ እውነት ያስተወነው ሻለቃ እንዳለ ተሰማንም ጭምር ሳይቀር እንደ ሌሎቹ የአደጋው ምት ወደቀበት። ደስታ ታደሰ ታስሮ ሕይወቱም አደጋ ላይ ወደቀ። የውካታው ትዕዛዝ እንዲጠፋና ትውስታው እንዳይኖራቸው ታምራት ፈረደና እንዳለ ተሰማ ለትምህርት ወደ ውጭ ሀገር እንዲሄዱ ቢያደርጉም ከግንባር እስከ መሃል መለዮ ለባሹ ጦር ፖሊስና የደህንነት ጥበቃው እንዲሁም ፖለቲካ ኃይሉ በምን ሁኔታ እንደተሰለፈ እርግጠኛ መሆን ባለመቻላቸው ስጋት ሆነባቸው። መንግስታቸው ሰፊ ነው። ብዙ ሚኒስትሮች፣ ጀነራሎች፣ የደርግ አባሎች፣ ፖለቲከኞችና ስንቱ በየፈርጁና ሀገር ይመራሉ። ነገር ግን አንድም ግለሰብ ይሁን ቡድን ለስልጣናቸው ስጋት ነው ብለው ካሰቡ ኢምንቱን ሰውም ቢሆን በሚመቻቸው መልክ ካላጠናቀቁት ረፍት የላቸውም። በዚህ አይነት እኔን ከኃላፊነቴ ማንሳት ብቻ ሳይሆን መድፈቅና ሌላ ሰው በዚያ ቦታ ላይ በመመደብ መገላገሉን ነበር የደረሱበት መፍትሄ። በኃላፊነት ከመመራቸው ጓዶች ስር ለቁጥጥር በሚመቻቸውና ምናልባትም ሞራሌን አድቅቆ መንፈሰ ደካማ ያደርገኛል በሚል ሁኔታ ወደ ኢሰፓኮ ፖለቲካ መምሪያ እንድመደብ ተደረገ። ይህም ሆኖ የድርጅት ጉዳይ ኃላፊ በመሆኔና ግንኙነቴ ቀጥሎ ስለሰፋ ጨርሶ ስጋት ሆነባቸው። ከስጋቱም የተነሳ ከወታደራዊ የፖለቲካ ድርጅት ኃላፊነት ጭርሱኑ ተነስቼ ወደ ሲቪል ተግባር ማዛወሩ መፍትሄ ሆኖ አገኙት። ስለዚህም የአዲስ አበባ ኢሰፓ የድርጅት ጉዳይ ኃላፊ ሆኜ እንድሰራ ተመደብኩኝ። ፍቅረ ስላሴም ኃላፊነትና ስልጣኑ ቀስ በቀስ ተገደበ። በድርጅት ኃላፊነት የሚሰራ ሥራ ግንኙነቶች ሰፊ ስለሆኑ ከሰራዊቱ የኃላፊነት ግንኙነት ጨርሶውኑ ተነስቼ አዲስ አበባ ኢሰፓኮ የድርጅት ኃላፊ ሆኜ እንድሰራ ቢወሰንም ከልብ ስለምሰራና ሥራ ማለት ለኔ ክቡርና ኃላፊነት በመሆኑ ድርጅታዊ ሥራዬ መስፋፋቱ ሊያቆም አልቻለም። ከብዙ ኃላፊነትና ሥራ ጋር ነገሮች ስላገናኙኝና ብዙ ሰዎች በእኔ አካባቢ ስለተሰባሰቡ እንደገና ስጋት ሆኜ ተገኘው። እንድሰራ የተመደብኩበትን መስራቱ ችግር ከሆነ ምን እንደማደርግ የቸገረ ነገር ሆነ። በተለይም አንዳንድ አጋጣሚዎች አትኩሮቱን አጠናከሩት። የኩራዝ ቤተ መጻሕፍት መመስረትና መስፋፋት፣
ኢሰፓኮን እየፈጠረ ያለ ድርጅት አሰራር ከምንም በላይ የፕሮፓጋንዳና ቅስቀሳ ሥራ ስለሚያስፈልገው በድርጅታዊ መስመር የታቀፈ ሞያዊ የፕሮፓጋንዳ ኃይል በማውጣት ላይ አተኮርኩኝ። ለዚህ ተግባር ሞያቸውን እጅግ የሚያከብሩና ለሂደቱ ትርጉም ያለው አስተዋጽኦ የሚያደርጉ ምስጉን ሞያተኞችን በአብዮታዊ ሰደድ ድርጅታዊ መስመር ለማዘጋጀት ተመካከርን። ፍቅረ ሥላሴ የርዕዮተ ዓለም ጉዳይ ኃላፊ ስለሆነና ሥራው ይመለከተው ስለነበረ እኔም ኃላፊነቴን በሚገባ እንደምወጣ ስለሚያውቅ በተግባሩ እንድገፋበት አዘዘኝ። በጥልቀት ተወያይተን የአብዮታዊ ሰደድን መጽሐፍት ቤትና ልዩ ወርሃዊ መጽሔት ልናወጣ ተስማማን። ይሄም የሆነው ለአብዮታዊ ሰደድ ድርጅትና ለኢሰፓኮም እንዲረዳ እንጂ ከኛ ጋር የተያያዘ ነገር የለውም። ለዚሁ ተግባር ይመጥናሉ በማለት የማስታወቂያ ሚኒስቴር ባለሙያና ጋዜጠኛ ከሆኑት የድርጅቱ ተጠሪዎችና ኃላፊዎች በእኔ ድርጅትና የፖለቲካ መስመር ከሚሰሩት መካከል ወርቁ ተገኝን፣ አርጋው አሽኔን፣ የፕሬስና የሬዲዮ ኃላፊ ሞገስ ታፈሰን፣ ገዳሙ አብርሃን፣ የቴሌቪዥኑን ተፈራ ግዛውን አነጋገርኳቸው። በተለይ አርጋው አሽኔ በአሁኑ ጊዜ ኮሎምቦስ ኦሃዮ የሚኖረው እነዚህን ነገሮች በጥንካሬና በብቃት እያስተባበረ ለአብዮቱና ለኢሰፓኮ እንዲሁም ለቀና ዓላማ ከፍተኛ ሥራን ሠራ። ሁሉም የተጠቀሰውን ተግባር ለማሟላት ሙሉ ጊዜያቸውን ሰውተውና ትርፍ ጊዜያቸውን በድርጅቱ ተግባር ላይ ያደረጉ። ሊሰሩ የሚችሉና መጽሔት ማውጣትና እንደዚሁም ቤተ መጻሕፍት ለማቋቋም ይረዳሉ የሚባሉ ጓዶችን መርጠው እንዲያመጡልኝ አደረግኩኝ። በዚህ መሠረት በእኔ ሰብሳቢነት ፋንቱ ሳህሌ የኖቮስቲ ፕሬስ የሶቪየት የጋዜጣ ወኪል ሆኖ በአዲስ አበባ ከነበረ ድርጅት ጋር ይሠራ ነበረ። ስለሺ አንዳርጌ ጋዜጠኛ፣ መሐመድ የትምህርት ቤት ዳይሬክተር የነበረ፣ ግርማ የመከላከያ ፋይናንስ ሠራተኛ የነበረ፣ ሰለሞን በማስትሬት ዲግሪ ኢኮኖሚስት የፋይናንስ ሙያተኛ ሥራቸውና ሙሉ ጊዜያቸውን በዚህ ሥራ ላይ መሥዋዕት አድርገው እንዲሠሩ ሁሉን ነገር ጥለው ይሄንን ነገር ብቻ እንዲያካሂዱ ተስማማን። የኪራይ ቤቶች አስተዳደር ለጽሕፈት ቤት የሚሆን እንዲሰጠን ሆኖ በተለይ በሁሉ ነገር ተባባሪ ቀናና የሥራ ዝግጅቱ ተባባሪ የሆነው አቶ ሲሳይ አሸናፊ ሁኔታዎች አዘጋጅቶልን ልደታ ኤርፖርት ጀርባ ያለ ቪላ ለዚህ ተግባር ተዘጋጀ። በዚህም የብዙ መጽሐፍት ትርጉም፣ አዲስ ድርሰት ማዘጋጀትና የመጽሐፍት ቤት በየከተሞች የማቋቋሙን ሥራ ተደራቢ ሥራ ያድርገን ተያያዝ ነው። ከበላይ አካላትም የሚያስፈልገውን ትብብር እያስደረግኩኝ ያቃተኝን ፍቅረ ሥላሴ ጋር ያቀረብኩኝ 5 ኪሎ ላይ ከጀርመን ትምህርት ቤት ዝቅ ብሎ የመጀመሪያውን መጽሐፍት ቤት ከፈትን። አቶ መሐመድን የመጽሐፍት ቤቱ ኃላፊ ያደረግኩት። ከዚያም 3 ከተሞች ላይ ተጨማሪ መጽሐፍት ቤት ከፈትን። የመከላከያ ፋይናንስ ኃላፊ የነበረውን አቶ ግርማና አቶ ሰለሞንን የፋይናንስ ጉዳይ ኃላፊ አድርገን ሠራተኞች እንዲቀጠሩ ሆነው መጽሐፍትም ተርጉመን ሥራው በሚያስገርም ሁኔታ ተፋጠነ። ተጨማሪ 6 ከተሞችና አዲስ አበባ 3 ተጨማሪ ስፍራዎች እንዲሁም ናዝሬትና ደብረ ዘይት በ2 ዓመት ለማዳረስ አጠቃላይ ዕቅድ አበጀን። አርማ እንዲሆን የኩራዝ ስዕል በእጅ ጫጭረን ኩራዝ የመሰለ ነገር ሰዓሊዎች እንዲያሳምሩት ሰጠው። አርማው አምሮ ተሰርቶ ኩራዝ መጽሐፍት ቤት ተባለ። መብራት በኢትዮጵያ በአብዛኛው በኩራዝ ስለነበረ ዕቅዱም የእውቀት ጅማሮ ብርሃን ኩራዝ በማለት ሆነ። ውጋጋን መጽሔት ከመጽሐፍት ትርጉም ሥራውና ከኩራዝ ድርጅት በተጨማሪ ድርጅታዊ መጽሔት እንድናወጣ ከፍቅረ ሥላሴ ጋር ተነጋግረንና መመሪያ ሰጥተውበት ተግባራዊ እንዲሆን ተወሰነ። ይዘቱ ተወዳጅ የሆነ መጽሔት በማውጣት በተጓዳኝ ሰፊ ድርጅታዊ ግኝት ለማድረግ
ስራውም ክፍተት እንዳይኖረው አንዴ ከተጀመረ ያለምንም መሰናክል እንዲቀጥል ወሰንን። መጽሔቱ ወርሃዊ ቢሆንም ንጉደቱ አስተማማኝ እንዲሆን ቀድመን እንድንገኝ የዝግጅት ፖሊሲው ሁልጊዜም ከሚታተመው መጽሔት ሌላ የ6 ወር ተከታታይ የሚወጡ መጽሔቶች ቅድመ ዝግጅት በቅድሚያ እንዲጠናቀቅ፣ ወቅታዊ ሁኔታና የአትኩሮታዊ ተጨማሪ ማካያ ገጾች ብቻ ባዶ ሆነውና በጊዜው ሁኔታ ላይ መጽሔቱ ሲወጣ የሚሟሉ ሆነው እንዲቆይ ወሰንን። የ6 ወር መጽሔት ተከታታይ ዝግጅትም አጠናቀን አስቀመጥን። የመጀመሪያውን እትም አሳምረን ካዘጋጀን በኋላ የድርጅቱ ፕሬዝዳንት ለሆኑት ለሊቀመንበሩ አቅርቦ እንዲያሳያቸው ለፍቅረ ሥላሴ አስረከብን። በርካታ ለሽያጭና ለስርጭት የሚውል የመጽሔት ኮፒዎችም አተምን። የኤዲቶሪያል ፖሊሲ ሆኖ በወሰነው መሠረት የባለሥልጣን ፎቶግራፍ፣ የምስጋና ተራራና ወገንተኝነት የመጽሔቱን ተፈላጊነት ስለሚጎዳው እናስወግድ በሚል መርህ የሊቀመንበሩን ፎቶግራፍም ሆነ የማሞካሸት አጀብ አላካተትንም ነበረ። ፖሊሲውና የመጽሔቱ ዓላማ ተወዳጅነትና ገቢ በማግኘት ድርጅቱን ማገዝ ላይ ማተኮርን ማስቀደም የሚለው ነበረ። ይሄም ከተሳካ የድርጅቱ ዓላማ ይሳካል ብለን አምነን ነበረ። ነገር ግን ሊቀመንበሩ መጽሔቱ ሲቀርብላቸው እንደጠበቁት የሚያሞካሻቸው ፎቶአቸው የሌለበት ወይንም የሚያጀግንና ሙገሳ የሌለበት ሆኖ ስለተገኘ ሳይፈቅዱት ቀረ። ይሄ ታርሞ ይውጣ፣ እንዲያድርጋችሁ አሻሽሉት እንኳን ሳይባል ድርጅቱ የራሱን ልሳን ያወጣል፣ ይሄ መጽሔት አያስፈልግም ተባለ። ሂደቱን ለማገዝ ድርጅታዊ ገቢ ለማስገኘት ለማንቃትና እይታ ለማስፋት እንዲሁም በአገሩ መጽሐፍት ቤትና የሚታተሙ ነገሮችን ለማበራከት የተደረገ ነገርና ሲጀመር ተነግሯቸው የተሰራውን በዚህ ሁኔታ መምከኑ አሳዘነን። ዓላማው ትልቅ መሆኑ አልታይ አለ። እንዲያውም ከአዲስ አበባ በተጨማሪ በ3 ከተሞች አቋቁመን የነበረውን የኩራዝ ቤተ መጽሐፍት የድርጅት መሳሪያ ሽያጭና የድርጅቱን ሥራ ሙሉ በሙሉ ለኢሰፓኮ ድርጅት መምሪያና ለኢሰፓኮ ርዕዮተ ዓለም መምሪያ አስረክበን እንድናቆም ተወሰነ። ውጋጋን መጽሔትም በጅምር ቀርቶ እትሙ ሁሉ ተቆልሎ ቀረ። አቶ መሐመድ የትምህርት ቤት ዳይሬክተርነት ሥራውን ትቶ ድርጅታዊ ግዴታውን ከተቀበለበት የኩራዝ ኃላፊነት እንዲነሳ ተደረገ። ሌሎቹም እንደዚሁ ትተው ወደየቦታቸው ሄዱ። የኩራዝ ቤተ መጽሐፍት ኃላፊነት ለአቶ ተስፋዬ አያሌው ተሰጠ። ያቋቋምኩት ድርጅታዊ ኤዲቶሪያል ቦርድም በዚሁ አበቃ። የብርሃንና ሰላም ማተሚያ ቤትና የአደይ አበባ ፋብሪካ ችግር። ማዕከሉንና የኢሰፓን ምስረታ ማጠናከር በተሰኘ መርህ የሴትና የወጣት ድርጅቶች የፖለቲካ ኃላፊዎች በየመስሪያ ቤቱ ተመደቡ። የኢሰፓኮን ምስረታም እንዲረዱ መርህ ተሰጣቸው። ዓላማውን እንዲያግዝ ይሆናል ተብሎ ነው። እኔም የድርጅት ጉዳይ ኃላፊ ስለሆንኩኝ በነበረኝ ኃላፊነት የተነሳ ተግባሩ በምን አይነት ሁኔታ በመካሄድ ላይ እንዳለ ለማየት እየተዘዋወርኩኝ ማጣራት ጀመርኩኝ። የአዲስ አበባን ሁኔታ እየዞርኩ ለመመልከት ስነሳ በመጀመሪያ ብርሃንና ሰላም ማተሚያ ቤትን ነበር የጎበኘሁት። የማተሚያ ቤቱ አስተዳዳሪ ወደ ሆነው ወደ ታፈሰ ገለታ ቢሮ ሲሄድ ቢሮውን አስለቅቀውት አዲስ የተመደበው የፖለቲካ ድርጅቱ ኃላፊ ገብቶበታል። የምክትል ኃላፊውን የአክሊሉ ይምታቱን ቢሮ ስመለከት የወጣት ኃላፊው ገብቶበታል። የድርጅቱ የመጽሐፍት ቤት አዳራሽ የሴቶች ጉዳይ ማስፈጸሚያ ተብሎ ተይዞ አገኘሁት። ስለዚህ መስሪያ ቤቱ አመራር የሚሰጥበትና ስብሰባ የሚያደርግበት ቦታ ተወሰደበት ማለት ነው። ቢሮአቸውን የተነጠቁትን ታፈሰ ገለታንና አክሊሉ ይምታቱን ይሄ ለምን እንደሆነ ጠየቅኳቸው። ታፈሰ ገለታ በአሁኑ ጊዜ በአሜሪካን ሀገር ፍሎሪዳ ነዋሪ ናቸው። በዝርዝር የሆነውን አስረዱኝ።
ቢሮአቸውን ላለመልቀቅ ባደረጉት ሙከራ ስልክ ከደርግ የፖለቲካ ጽሕፈት ቤት ተደውሎ ያለመተባበር ጸረ ማዕከልነት ነው ስለተባሉ ሳይወዱ በግድ መልቀቅ እንደነበረባቸው ከለቀቁም ሳምንት እንደሆናቸው ነገሩኝ። እኔም አስቸኳይ ስብሰባ ጠርቼ የፖለቲካ ኃላፊና አስተዳዳሪዎቹን ሳነጋግር የፖለቲካ ኃላፊዎች በተሰጣቸው መመሪያ መሰረት መፈጸማቸውን ተረዳው። በአዲስ አበባ ፋብሪካም የነበረው ሁኔታ ተመሳሳይ ነበር። እናም ያንን ልክ እንደ ማተሚያ ቤቱ ርምት እንዲወሰድ ማድረግና አካሄዱን ማስተካከል ነበረብኝ። ከፖለቲካ ኃላፊዎቹ ጋር ስንወያይ የተደረገው ነገር ትክክል እንዳልሆነና የፖለቲካ ሥራው ዋና ዓላማ በድንኳንም በበረንዳም ላይ ሆኖ ቢሆን የምርትና የሥራ ቅልጥፍናን ማገዝና ማስቀደም እንጂ የአለቆችን ቢሮ እየቀሙ መሆን እንዳልነበረ ተነጋገርን። የፖለቲካ ምድብተኞቹ እንደሚያምኑበትና በተሰጣቸው መመሪያ የተደረገ ስህተት መሆኑን አስረዱኝ። ኃላፊዎቹ ወደ ቢሮአቸው ተመልሰው ለፖለቲካ ሠራተኞቹ ሌላ ቢሮ እንዲዘጋጅላቸው ስለተስማማን እነሱም ጉዳዩን በቀናነት ተቀበሉት። ይህንን ማድረጌ ግን በበጎ አልታየም። ጭራሹንም ጸረ ማዕከል በመባልና የወሰድኩት እርምጃ ማዕከሉን ለማፍረስ አቅጄ እንደሆነና ማድረግ የሌለብኝ ነገርም እንዳደረኩኝ ተወስዶ ለሂስ እንድቀርብ ተደረኩኝ። ደግነቱ ምን እንዳደረኩ በትክክልና በግልጽ ለሊቀመንበሩ በማስረዳት ጥፋት እንደሌለብኝ ታይቶ ታለፍኩኝ። ከዚያም እንቅስቃሴን አረገብኩት። ለወጣት ድርጅቱ የመዝናኛ ቦታ ዝግጅት በኢሰፓኮና በኢሰፓ ለወጣት ድርጅት የመዝናኛ ማዕከል እናበጃለን በሚል ሳቢያ የንጉሳውያን ቤተሰቦች ይዞታ የነበረውንና የደርግ አባሉ ኪሮስ አለማየሁ ይኖርበት በነበረው ግቢ ውስጥ የሚገኘውን የእቴጌ ቦታ የወጣቱ ድርጅት እንዲይዘው ይወሰናል። ሆኖም ይሄ ውሳኔ በተሰጠበት ስብሰባ ላይ ምንም እንኳን ጉዳዩ የሚመለከተኝ የድርጅት ጉዳይ ኃላፊ ቢሆንም እኔ እንዳልገኝ ይደረጋል። ቦታው እንዲፈቀድም የደርግ አባል ለገሰ አስፋው፣ የከተማ ልማት ሚኒስትሩ ተስፋዬ ማሩ፣ የአዲስ አበባ ከንቲባ የነበሩትን ዘውዴ ተክሉ፣ የስፖርት ኮሚሽነር የነበሩት ጸጋዬ አየለ፣ የአዲስ አበባ ኢሰፓ ኃላፊ የነበሩት ለማ ጉተማ በተገኙበት ዋና ጸሐፊው ስፍራውን እንዲያዩ ይጋበዛሉ። ዋና ጸሐፊው በስፍራው እንደተገኙ ጉዳዩ የሚመለከተኝና የአዲስ አበባው አደረጃጀት ጉዳይ ኃላፊ የነበርኩት በቦታው እንደሌለው አስተውለው ኖሮ ተስፋዬ ለምን የለም ብለው ሲጠይቁ መልስ ይጠፋል። እሳቸውም የጉዳዩ ኃላፊ መኖር ነበረበት ይላሉ። ተስፋዬ ይመጣል፣ እዚህ ቅርብ ነው፣ 3 ደቂቃም ሳይፈጅ እንጠራዋለን ይባልና ሻለቃ ግርማ ዘውገ የአዲስ አበባ ኢሰፓ የደህንነት ኃላፊ እንዲጠራኝ ተልኮ እኔም በቦታው ላይ ይገኛለሁ። እንደደረስኩም ዋና ጸሐፊው ተስፋዬ ስለዚህ ጉዳይ ታውቃለህ ሲሉ ጉዳዩን ጠቅሰው ይጠይቁኛል። እኔም ምንም የማውቀው ነገር የለም ዛሬ መስማቴ ነው ብዬ እውነቱን መልሳለሁ። እንዴት አላወቅም መልሰው ይጠይቁኛል። ካለ ዛሬ ስለዚህ ጉዳይ ሰምቻ አላውቅም እላለሁ። በዚህ ጊዜ ጥሩ፣ አሁን ሁላችሁም እዚህ ተገኝታችኋል። ውሳኔ ላይ ከመድረሳችን በፊት በዚህ ጉዳይ ላይ ምን አስተያየት አላችሁ ሲሉ ይጠይቃሉ። የአዲስ አበባ ኢሰፓና የደርጉ የፖለቲካ ኃላፊ የፕሮጀክቱ ኃላፊዎች ስለነበሩ ዝርዝሩን አስረድተው ለማጽደቅ ስለመጡ ምንም ተጨማሪ የሚሉት አልነበረም። ከሌሎቹ ማንም ምንም አስተያየት አልሰጠም። ስለዚህ እኔ እጄን አወጣሁና ሲፈቀድልኝ የፕሮጀክቱን መሰራት ደግፋለሁ። ነገር ግን አዲስ አበባና በጥቅሉም የኢትዮጵያ ወጣት በሙሉ እንደዚሁም ሕዝቡ በጠቅላላው ምንም መዝናኛ ሳይኖረው በአዲስ አበባ ውስጥ ያለው አንድ ብሔረ ጽጌ መዝናኛ ስፍራ ብቻ በሆነበት ሁኔታ የኢሰፓ ወጣት ለብቻው መዝናኛ ቦታ ቢቋቋምለት በሕዝቡ የተጠላ አይሆንም ወይ?
ደግሞ ሲደረግ ከተባለም ለአዲስ አበባ ወጣት በአጠቃላይ እንዲያገለግል ሆኖ የኢሰፓውም ለምን አብሮ አይጠቀምም? ይሄ እንዴት ሊሆን ይችላል? በተጨማሪም ያለኝ ጥያቄ ለዚህ ጉዳይ የሚውለው ገንዘብ ከየት ነው የሚመጣው? ድርጅታችን ገንዘብ ኖሮት ለዚህ ተግባር የመደበው በጀት አለ ስል ጥያቄን አቀርባለሁ። ሳላውቀው ነገር ተቀሰቀሰ። ተስፋ የማሩ እጃቸውን ያወጣሉ። እድሉ ሲሰጣቸው እንደ ከተማ ልማትና ቤቶች ሚኒስትርነቴ እንደማውቀው ይሄ ጉዳይ በፕሮጀክት ውስጥ ያልተያዘ በጀት የሌለው ምንም የማይታወቅ ነገር ነው። እናንተ የድርጅት ገንዘብ ኖሯችሁ ወይም መንግስት ልዩ ፈሰስ አድርጎላችሁ የምትሰሩ ካልሆነ በስተቀር እኔም ማውቀው ነገር የለም ብለው አስተያየት ይሰጣሉ። የአዲስ አበባ ከንቲባ ዘውዴ ተክሉም በተጨማሪ ስለዚህ ጉዳይ ምንም የማውቀው ነገር የለም፣ አዲስ አበባ ላይ ለሚደረጉ ፕሮጀክቶች ምንም ምክክር ሳይደረግ በምን ገንዘብና እንዴት እንደሚሰራ መረጃ የለኝም ይላሉ። በዚህ ጊዜ ዋና ጸሐፊው አስተያየቶቹን ሰማን። ለጥያቄዎች መልስ ለመስጠት አንደኛ ገንዘቡን ከየት ነው የምታመጡት? ሁለተኛ እንደተባለው አዲስ አበባ ከተማም ሆነ ለኢትዮጵያ ወጣቶች ምንም የመዝናኛ ማዕከል በሌለበት ይህንን ለኢሰፓ ወጣት ብቻ ስታስቡ የምትፈጥሩትን ጥላቻ ተመልክታችሁታል ወይ? ከሆነስ ተስፋዬ እንዳለው ለወጣቱና ለሌላውም የሚሆን ህዝባዊ መዝናኛ እንዲሆን ለምን አላሰባችሁም? ሲሉ ጥያቄ ያቀርባሉ። ወዲያው ለገሰ የስፖርት ኮሚሽነሩ ጸጋው አየለ በእጃቸው ላይ ያለ 20 ሚሊዮን ብር ስላለ ያንን ገንዘብ ሊሰጡ ተስማምተዋል የሚል ምላሽ ይሰጣል። ይሄ ሲሆን ጸጋውም እዚያው ሆነው ያዳምጣሉ። ይቀጥልና የድርጅታችን ኃላፊነት ለኢሰፓ ወጣቶች የሚያስፈልገውን ነገር ማድረግ ነው። ሌላው ጉዳይ ኃላፊነት የተሰጣቸው ባለስልጣናትን የሚመለከት ጉዳይ ነው። እኛ ስራችንን ሰርተናል ሲል መልስ ይሰጣል። አሁንም እኔ ጥያቄ አለኝ ብዬ እጄን አወጣው። ጓድ ጸጋው አየለ የአዲስ አበባ ከተማ ህዝብ ስታዲየም ሊያሰራበት ያዋጣውንና የኳስ ጨዋታ ገቢ በእጃቸው ያለ ገንዘብ ለህዝቡ ፕሮጀክት ይጠቀሙበታል ወይንም በመንግስት ፕላንና በሚኒስትሮች ምክር ቤት ኃላፊነት ስር ሊያደርጉ የሚገባውን 20 ሚሊዮን ብር አንስተው ለኢሰፓ ወጣቶች የመስጠት ስልጣን አላቸው ወይ የሚል ጥያቄ ያቀርባለሁ። ሰብሳቢውም ጸጋው ስለዚህ ጉዳይ ምን ትላለህ ይሏቸዋል። ጸጋውም እኔ ምንም የማውቀው ነገር የለኝም፣ ለመስጠትም ያቀርኩት ነገር የለም፣ ድርጅታዊ ግዳጅ ነው ተብሎ ስለተጠየቅኩ ለስብሰባ የሚሆነውን ለማወቅ መጣው። ገንዘቡ እንዳለ አውቀው ስጠየቅ በእርግጥ መኖሩን ተናግሬያለሁ። ምን ያደረኩት የተለየ ፕላንና የገባሁት ቃል የለኝም ብለው ይመልሳሉ። ዋና ጸሐፊው ይሄ ወደፊት የሚሄድ ጉዳይ አይደለም፣ ሀገራዊ መዝናኛና ለአዲስ አበባ ነዋሪ ሁሉ የሚሆን የመናፈሻ ዕቅድ ላይ አተኩሩ፣ ይሄንን እዚሁና አቁመው ብለው አጀንዳውን ዘግተው የታቀደው ፕላን ፈርሶ ጉዳዩ በዚህ ያበቃል። ይሄንን የመሰሉ ጉዳዮች የባሰ ችግር እየፈጠሩ ሄዱ። በብዙ ጣውረድና ከዚህ በላይ የጠቀስኩትን በመሰለ ተከታታይ ብዙ ሁኔታ ውስጥ እያለፍን በአጋጣሚ በሕይወት ተርፈን ትግል ባናወጠው ሕይወት ውስጥ ዘለቅን። በዓላማ የተጣመርንና የማንነጣጠል ጓዶች ስለነበርን እጅግ የበረታ ክትትልና የማያስተነፍሱ ፈተናዎችን በመረረ ትግልና በትዕግስት ተሻግረናል። በድርጅታዊ ፖሊሲ አፈጻጸምና በአድርባይነት መካከል የማይታረቅ ተቃርኖ እየገጠምን የሞትና የመረጃ ክትትል እንዲሁም የተቃጣ ጥቃትንም ተሻግረናል። ሬኖ 16 መኪናዬ በጥይት ተቀጥቅጣ በሕይወት ተርፌያለሁ። ስላሳለፍነው ትግልና ስቃይ ሐምሌ 14 1984 ዓመተ ምህረት እኔ በውጭ ሀገር ስኖር ፍቅረ ሥላሴ ከእስር ቤት በጻፈው ደብዳቤ ያሳለፍነው ጊዜ እንዴት መራራ እንደነበረ በሱ የእጅ ጽሑፍ በቀረበው ደብዳቤ እንዲህ ነበር ያለው። እኔናንተ ብዙ ችግር አልፈናል። ጠላቶቻችን ሁለታችንን ለማጥፋት ያላደረጉት ነገር የለም።
ግን በአጋጣሚ ተርፈን በሕይወት መገኘታችን ይገርመኛል። ምንም የደከምንበት ዓላማ ራሳችንን ለመሥዋዕትነት ያቀረብንለት ሕዝብና ሀገር ፍርስርሱ መውጣቱ ድካማችን ሁሉ መና መቅረቱ ቢያሳዝንም ቆመን የታሪክ ሂደት መመልከታችን ምን ያህል ዕድለኞች መሆናችንን ያሳያል። እኔን አሁንም ቢሆን የሚያስጨንቀኝና የሚያሳስበኝ የኔ ጉዳይ አይደለም። ነገ ቢገድሉኝም ግድ የለኝም። እኔ አሁንም የምኖረው በትርፍ ሕይወት ነው። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን በአምባሳደር ተስፋዬ አብዲ ከተጻፈው ያለፍንበት መንገድ መጽሐፍ የመረጥንላችሁ ታሪክ የዛሬው አብቅቷል። በቀጣይ ከመጽሐፉ የመረጥንላችሁን ክፍል ይዘን እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩም በአክብሮት እንጠይቃለን።